እሺ በመጀመሪያ ስሜ ታገሱ ታምራት ይባላል። እዚሁ ቀላዳምባ ነው ተወልጄ ያደኩት። እዚሁ አቦከር ወረዳ ነዋሪ ነኝ። አሁን ማቀርብላችሁ ግጥም ምንም ላይን ቢያንሱ ይላል። አንድ ቀን መስክ ላይ ጋደም ብዬ አርፌ ትንሽ ተኛውና ስነቃ ከእንቅልፌ በሀሳብ ፈዝዤ ስመለከት ምድሩን ረቂቅ ነፍሳት ከበውታል ሳሩን። የቁንጫ ሰራዊት ይመጣል ይሄዳል፣ ትሉ ቢራቢሮ ይወጣል ይወርዳል። ሁሉም የዕለት ምግቡን ያዘጋጃል ደክሞ፣ አንዱም በስንፍና አይታይም ቆሞ። በትንሽ ኃይላቸው ለፍተው ተፍጨርጭረው በአንድነት ተጋግዘው ደክመው መሬት ጭረው ያገኙትን ምግብ እየተሸከሙ ወደ ጉድጓዳቸው በተራ ሲያዘግሙ የሚያስቀኑ ናቸው ምንም ላይን ቢያንሱም፣ ህብረት የሚጠቅም መሆኑን አረሱም። ምነው እንደ ቁንጫጭ ምነው እንደ ጉንዳን ህብረት አጣንና በኑሮ ተጎዳን። እግዚአብሔር ለሰው ልጅ የሰጠው አእምሮ እንዲጠቀም ነበር በሀሳብ ተመራምሮ። ግን ሰው ተጎዳበት በምኞት ከነፈ፣ ስቃይን አፈራ ለቅሶን አተረፈ። ረቂቅ ነፍሳት ለቁም ነገር በቅተው ተፋቅረው ሲኖሩ ህብረትን መስርተው፣ ሰዎች ግን ፍቅርን ባለማወቃቸው ይተናነቃሉ ምን ሰላም አላቸው ይላል። አመሰግናለሁ። ሁለተኛዋ ደግሞ አዳምና በሬው። ከወጣ በኋላ ከገነት ተሰዶ አዳም ያርስ ነበር በሬዎቹን ጠምዶ። አንዱ በሬ ቢቆም በክፋት ለግሞ አዳም ደበደበው በዱላ ደጋግሞ። ብትር ቢበዛበት ያ በሬ ቢጨንቀው ለምን ትማታነ አለና ጠየቀው። አልታዘዝ ስትልን ለምን አትመታ አለና መለሰ አዳም በቀጥታ። በሬው መለሰ እግዚአብሔር ደግ ነው፣ እሱ ነው መሐሪ ለፍጡር የሚያዝ ነው። እሆናለሁ ብለህ አንተም እንደ ጌታ የበለስን ፍሬ የቀመስክለታ፣ ትእዛዙን ስታፈርስ ያንን ያላዝ ነው አልደበደበም እንደዚህ ጨክኑ። ይህንን ሲሰማ አዳም አለቀሰ እግዚአብሔርን አለው እየመላለሰ። አያልቅም ተገፍቶ አይኔ ያበሳ፣ እንዴት ልችለው ነው ያለሙን ወቀሳ። ቅጣቴ መቻንሶ ይዝለፈኝ እንስሳ። በጣም አዘነና በዚህ የተነሳ ከዛን ቀን ጀምሮ አዳም ሊረዳ እንስሳትን ሁሉ አደረገ ዲዳ። አመሰግናለሁ።